ስለዚህ ቅዱስ አትናቴዎስ ሰሞኑን ሲነሳ እናንተ ቅዱስ አትናቴዎስ ቫሊድ የሆነ ሐዋርያ ቅብብሎች እንዳለው ታምናላችሁ ወይ? ምክንያቱም አብሯቸው የተቀመጠ ልጅ ያንን እሱ ሌላ ጥያቄ ነው። እሱ ሌላ ጥያቄ ነው። አሁን ሌላ እኛ ጥያቄማ አይደለም እንዴ? እዮብ ያወራንበት እኮ ነው ኒቂያ። እናንተ ታምናላችሁ ወይ ሳታምኑ? እሱ እኛ ስናነሳ ትጠይቀናለህ ወደፊት። አሁን እኛ ዓርብ ዕለት በተነሳው ጉዳዮች ላይ እዚህ ቦታ ላይ ትክክል አይደላችሁም፣ ይሄ ነገርን ሪፊዩት በዚህ ያደርጋለሁ የምትለው ነገር እጅ ላይ አለ። እስከ 300 የነበረው ክህነቱ ቫሊድ ካልሆነ እንዴት ነው የአትናቴዎስ ክህነት ቫሊድ መሆን የሚችለው? እኛ አላልንም ስል ማለት ነው። ስለዚህ አትናቴዎስ እንዴት ነው የክህነቱ እንትን የሚሆነው? ስለዚህ አትናቴዎስ ተነክተዋል ነው ዴቭ መልስ እንዲሰጥበት። እስከ 300 የነበረው ክህነቱ ቫሊድ ካልሆነ እንዴት ነው የአትናቴዎስ ክህነት ቫሊድ መሆን የሚችለው? እኛ አላልንም ስል ማለት ነው። ስለዚህ አትናቴዎስ እንዴት ነው የክህነቱ እንትን የሚሆነው? ስለዚህ አትናቴዎስ ተነክተዋል ነው እሱ አንደኛ ነው። ሁለተኛ ደግሞ የእሱ ክህነት ቫሊድ አይደለም። የአትናቴዎስ ጵጵስና ጥያቄ ውስጥ ነው የከተታችሁት። ይሄን የመሰለ አባ ማለት ያው አባት ገጽ እንደሆነ የኒቂያ እንትን እንደነበር ማለት ነው። ሁለተኛ የኒቂያ ጉባኤ አትቀበሉ፣ ሶስተኛ ደግሞ እናንተ ሐዋርያትም አትቀበሉ አይነት ነገር ነው። ግን አትናቴዎስ ላይ እስኪ እንትን በልበት። በጣም ብዙ ጊዜ ሲነሳ ስላየወኝ ሶሎም የዛ ሰለባ ስለነበረ ማለት ነው። ያ ስለ አትናቴዎስ ጵጵስና ማንም ኩዌሽን ማርክ ያደረገ የለም። እኛ ክሪቲሳይዝ ያደረግነው እስከ 300 ዓመት ድረስ ሲካሄድ የነበረው አሰራር ትክክል አልነበረም ነው። ሌሎቹ ሲያደርጉት እንደነበረው ወይም ደግሞ አፖስቶሊክ ትራዲሽን ሂፖላተስ እንደጻፈው በዛ ትራዲሽን መሰረት ከሐዋርያቱ በተቀበሉት መሰረት የሮምም የአንጾኪያም ሲያደርጉት እንደነበረ አልነበረም። እስክንድሪያ ስታደርግ የነበረው የአሰራር የአካሄድ ትክክል አይደለም የሚለውን ነው ክሪቲሳይዝ ያደረግነው። ግን የአሰራር የሄደው እስከ መቼ ነው ሲል ያስቀምጥልናል። ኩጀሮም ምን ብሎ ያስቀምጣል? እስከ ሄራክለስ እና ዲዮናሲዮስ ጵጵስና ድረስ ይላል። እስከዛ ድረስ ነው የሄደው። ከዛ በኋላ አስተካክለውታል እኮ። ከዛ በኋላ ጳጳሳቶች ናቸው ጳጳስን ኦርዴን የሚያደርጉት ወይም የሚሾሙት እጃቸውን ጭነው እንትን የሚሉት ማለት ነው። ከዛ በኋላ ከማን በኋላ ከዲዮናሲዮስ ጵጵስና በኋላ ያለው ማለት ነው። እስከዛ ድረስ ግን ሲያደርጉ የነበሩት ቀሳውስት ነበሩ። ከመካከላቸው አንድ ጳጳስ እንትን የሚሉት ማለት ነው። ስለዚህ ክሪቲሳይዝ ያደረግነው የትኛውን ነው? እስከ 300 ዓመት ድረስ የተደረገውን ነው ክሪቲሳይዝ ያደረግነው። ትራዲሽኑን ያልተከተለ ነው። ሌሎቹ የሮምና የአንጾኪያ ቤተክርስቲያኖች እንደሚያደርጉት አይደለም ሲያደርጉ የነበረው። በተለየ መልኩ ታደርግ ነበረ። በተለየ መልኩ ደግሞ ስታደርግ የነበረው የራሳቸው ታሪክ ጸሐፊ ዩቲከስ ኦፍ አሌክሳንደሪያ በ10ኛው ሴንቸር ላይ እንደጻፈው ይህንን ማርቆስ ብሎናል ብለው ነው ሲያደርጉት የነበረው። ማርቆስ እንደዚህ አድርጉ ብሎናል ነው ብሎ ሲያደርጉ የነበረው ማለት ነው። እና ያኛው በስኮላሪ ክሪቲሳይዝ ይደረጋል። እዚህ ጋር እኮ ዳዊት ብቻ አይደለም ክሪቲሳይዝ ያደረገው፣ ስኮላሪ ክሪቲሳይዝ የሚደረግ ነው የአሰራር። ብዙ ስኮላሮች የፕሮቴስታንት በሉ የካቶሊክ በሉ በጣም ብዙ ስኮላሮች ክሪቲሳይዝ ያደርጉታል። ያንን ማለት ነው ክሪቲሳይዝ ነው ያደረግነው። ከዛ በኋላ ግን ተስተካክሏል። ከዲዮናሲዮስ ጵጵስና በኋላ ተስተካክሏል። እስከ ከተባለ እስከዛ ድረስ ብቻ ነው የአሰራር የሄደው ማለት ነው። ከዛ በኋላ ነው አትናቴዎስ። ከዛ በኋላ ነው ዲዮናሲዮስ። እንግዲህ ወደ 240ዎቹ ምናምኖቹ ውስጥ ያለ ነው። አትናቴዎስ መቼ ነው የመጣው? ጳጳስ የሆነው መቼ ነው? 328 አይደለ እንዴ አትናቴዎስ ጳጳስ የሆነው? በኒቂያ ጉባኤ እኮ ዲያቆን ነው። በሚከራከርበት ሰዓት፣ ሙግት በሚያቀርብበት ሰዓት ዲያቆን ነበረ። ስለዚህ አትናቴዎስ ኋላ የመጣ ነው። ከነ ሄራክለስ እና ዲዮናሲዮስ በኋላ የመጣ ነው አትናቴዎስ ማለት ነው። ከዛ በኋላ ያለው አሰራር ተስተካክሏል። አትናቴዎስን ክሪቲሳይዝ ያደረግነው በ330 ላይ በጵጵስናው አይደለም። በጵጵስናው ሳይሆን ክሪቲሳይዝ የተደረገው የኢትዮጵያውን ጳጳስ ፍሬምንጦስን ኦርዴን በሚያደርግበትና በሚሾምበት ጊዜ በአንድ ጳጳስ ብቻ ነው የተሾመው የሚለው ላይ ነው ክሪቲሳይዝ ያደረግነው። ይህም የታሪክ ጸሐፊዎቹ እነ ሩፊነስ፣ እነ ሶዝመን፣ እነ ሶክራተስ፣ ራሱ አትናቴዎስ ለንጉሱ የጻፈው መከላከያ ደብዳቤ፣ እነዛን ሁሉ ጠቅሰን
የሚያሳየው ደብዳቤው እኔ ሾምኩት ወይም እኔ ላኩት እኔ እንትን አልኩት የሚል ነው የሚለው እና ሌሎች ጳጳሳቶች አብረውት እንደነበሩና አብረውት ይሄ 2-3 ጳጳሶች እንደተገኙ የሚያሳይ መረጃ የለም። ታሪክ ጸሐፊዎቹ እንደጻፉት ማለት ነው የሚለውን ነው ክሪቲሳይዝ ያደረግነው እንጂ ይሄ 330 ላይ ያደረገውን ኦርዲኔሽን እንጂ ክሪቲሳይዝ ያደረግነው ስለ አትናቴዎስ የአትናቴዎስን ጵጵስና አይደለም ክሪቲሳይዝ ያደረግነው ማለት ነው። ለምንድን ነው የአትናቴዎስ ጵጵስና ክሪቲሳይዝ የማይደረገው? ከዲዮናሲዮስ በኋላ አሌክሳንድሪያ አስተካክላለች። ከዛ በኋላ ቀሳውስት ሳይሆኑ ጳጳሳትን የሚሾሙት ከዛ በኋላ ጳጳሳቶች ናቸው ጳጳስን የሚሾሙት ከዛ በኋላ ማለት ነው። ወደ ትክክለኛው ነገር ከዛ በኋላ ተመልሳለች። ሌሎቹ እንደሚያደርጉት ሮም እንደምታደርገው አንጾኪያ እንደምታደርገው ተመልሳለች። ስለዚህ ይሄ ደግሞ ተደጋግሞ የሆነ ፖይንት ለማስቆጠር ነው የሚመስለው። አትናቴዎስን ካዱት፣ አትናቴዎስ እንደዚህ ያደረጉት፣ የኒቅያ ጉባኤ ታዲያ ለእናንተ ምንድን ነው ምናምን ብሎ ፖይንት ለማስቆጠር በሌላው ማስቆጠር ስላልተቻለ ፖይንት ለማስቆጠር የሚሮጥ ሩጫ ነው የሚመስለው እና ደጋግመን ትናንትናም ተናግረናል። የአትናቴዎስን ጵጵስና ክሪቲሳይዝ አላደረግነውም። ጥያቄ ምልክት የለውም። ለምን ከተባለ ከዲዮናሲዮስ ጵጵስና በኋላ አሌክሳንድሪያ አስተካክላለች። አሰራሯን አስተካክላ ጳጳስን የሚሾሙት ጳጳሳቶች ናቸው። ከዛ በፊት ያለውን ነው እስከ ዲዮናሲዮስ ድረስ ያለውን ነው ክሪቲሳይዝ ያደረግነው ማለት ነው። ምክንያቱም ማርቆስም አሁን ብዙ ጊዜ ጳጳስ አይደለም እንደዚህ የሚባል ነገር ይነሳል እና ማርቆስ በዩሲቢኤስም ሌሎችም ታሪክ ጸሐፊዎች በጻፉት መጽሐፍ ላይ የሚያስቀምጡት ነገር አለ። አንዳንዶቹ ታሪክ ጸሐፊዎች ቢሾፕ ብለው የሚጠሩት አሉ፣ የጻፉ አሉ። ነገር ግን ከዛ ከቢሾፕ ከሚለው ይልቅ ሐዋርያ የሚለውን ነው ብዙዎቹ የሚጠቀሙት ማለት ነው። ለምን ከተባለ ከሰባዎቹ ኢየሱስ ክርስቶስ ከላካቸው ከሰባዎቹ መካከል አንዱ ነበረ። ማርቆስም ሉቃስም ብለው አስቀምጠዋል። ትዝ ካላችሁ ኢየሱስ ክርስቶስ ስጋዬን ያልበላ ደሜን ያልጠጣ ብሎ ባለበት ሰዓት ብዙዎቹ ተሰናከሉ፣ ወደኋላም ሄዱ ይላል አይደለ? ከተሰናከሉትና ወደኋላ ከሄዱት መካከል አንዱ ማርቆስ ነበረ። ማርቆስ ኋላ ነው በጴጥሮስ እንደገና ዝምድናም ስላላቸው በጴጥሮስ በኩል እንደገና የተመለሰውና የጸናው አብሮ የነበረ የተላከ ነበረ እና ከሐዋርያቶቹ ይሄ የበጉ ሐዋርያ ሳይሆን ሐዋርያ ተብሎ ከሚጠሩት ሴትም አለች አይደለ? በሐዋርያ ስራ ላይ የተጠቀሰች ብዙ ሐዋርያ ተብለው የተጠሩ አሉ አይደለ? ልክ ከነዛዎቹ መካከል አንዱ ነበረ። ስለዚህ ማርቆስን ጳጳስ ከሚለው ይልቅ ከሐዋርያ የሚለውን ነገር ነው የሚሰየመው። ታሪክ ጸሐፊዎቹ ያንን ሐዋርያ ወንጌላዊ የሚለውን ነገር ነው የሚሰጡት ስያሜ ማለት ነው። እሱ መጥቶ እንግዲህ የመጀመሪያውን ጳጳስ አሁን ልብ በሉ፣ እዚህ ጋር በጣም ጥያቄ የሚፈጥርበው ኦርቶዶክሶች በደንብ ስሙ። እዚህ ጋር ጥያቄ የሚፈጥረው አሁን እናንተ የመጀመሪያው ጳጳሳችን ማርቆስ ነው የምትሉት አይደለ? ግን አይደለም። ምክንያቱም ታሪክ ጸሐፊዎቹ ሲጽፉ የመጀመሪያ ጳጳስ ብሎ ለአሌክሳንድሪያ አናንያ ነው የሚለው። አናንያ የመጀመሪያው ጳጳስ አናንያ ነው። ከአናንያ ነው የሚቆጠረው ጵጵስናው፣ አፖስቶሊክ ሰክሴሽናችሁ ማለት ነው። አናንያን ጳጳስ አድርጎ የመጀመሪያው የአሌክሳንድሪያ ጳጳስ አድርጎ ሾመው ነው የሚለው። የመጀመሪያው የአሌክሳንድሪያ ጳጳስ አድርጎ ማርቆስ ምን አደረገው ነው የሚለው፣ ሾመው። የመጀመሪያው ራሱን አይደለ። እሱ ለምንድን ነው ከተባለ እሱ እንደ ጳጳስ ሳይሆን እንደ ሐዋርያ ነው የሚታየው ማለት ነው። ከዛ የተነሳ ስለዚህ አፖስቶሊክ ሰክሴሽን ስትቆጥሩ ከአናንያ ነው መጀመር ያለባችሁ ማለት ነው። ምክንያቱም ማርቆስ እንደ ጳጳስ ሳይሆን እንደ ሐዋርያ ነው የሚታየው። ከዛን ጊዜ ጀምሮ ግን አሁን እዛ ጋር ክሌመው ምንድነው አናንያ እንግዲህ ጳጳስ አድርጎ ከሾመው በኋላ ጳጳስ ሳይኖር ነው እንደዛ ያደረጉት እንዳይባል ጳጳስ እያለ ቀሳውስቶቹ ምን ያደርጉ ነበር? ከራሳቸው መካከል በከፍተኛ ቦታ ያስቀምጡትና ጳጳስ ብለው ይሰይሙት ነበር የሚለውን እናያለን። ጀሮምም የ10ኛው ክፍለ ዘመን ታሪክ ጸሐፊና ጳጳስ የነበረው የራሳቸው ዩቲከስ ኦፍ አሌክሳንድሪያ እንደገለጠው እንደዛ ያደርጉ ነበር ይላል። ያንን አሰራር ነው የተቸ ነው። ምክንያቱም ጳጳስ ነበረ፣ ጳጳስ የለም። አናንያ ጳጳስ ነው። ማርቆስ አናንያን ጳጳስ አድርጎታል። ከዛ በኋላ እንደዚህ አድርጉ ብለዋቸዋል። የአሰራር ነው። የአሰራር ትክክል አልነበረም። ምክንያቱም አፖስቶሊክ ትራዲሽን ነበረ።
በወቅቱ ሮም ትከተለው የነበረው አንጾኪያ ትከተለው የነበረ አፖስቶሊክ ትራዲሽን ነበረ። ለምን እነሱ አላደረጉም? ሮም ለምን እንደዚህ አላደረገችም? አሌክሳንድሪያ ስታደርግ እንደነበሩ ለምን አላደረገችም? አንጾኪያ ለምንድን ነው እንደዛ ያላደረገችው? አፖስቶሊክ ትራዲሽንን ይከተሉ ነበር በትክክል። እዚህ ጋር ግን እስከ ዲዮናሲዮስ ጵጵስና ድረስ አሌክሳንድሪያ አፖስቶሊክ ትራዲሽንን አትከተልም ነበረ። ያንን የማርቆስ አለን ብለው ያሉትን 10ኛው ክፍለ ዘመን ታሪክ ጸሐፊና ጳጳስ የነበረው ዩቲከስ አሌክሳንድሪያ ያለውን ያንን ነበር ሲያደርጉ የነበረው ማለት ነው። ምናልባት እንግዲህ ይሄኛውን ፈርዘር በደንብ ማጥናት ያስፈልጋል። ለምን መሰላችሁ? አሌክሳንድሪያ በጂኦግራፊም በምንም ርቀት አላት ከሮም ከተለያዩ ከአንጾኪያ ከምናምን እና ግንኙነታቸው ምን ያህል ነበረ? ምን ያህል ይገናኙ ነበረ? ምን ያህል ኢንፎርሜሽን ይለዋወጡ ነበረ? ምን ያህል እንትን ያደርጉ ነበረ? ምን ያህል አሰራራቸውን ይገማገሙ ነበረ የሚለውን ፈርዘር እንደገና ማጥናት ያስፈልጋል። ሂስትሪውን ማለት ነው። ምናልባት ላክ ኦፍ ኢንፎርሜሽን ምክንያት ነው ያንን ስታደርግ የነበረው፣ ከምን ምክንያት ነው ያ ሲደረግ የነበረው የሚለው ታሪካዊ አውዱን ከጂኦግራፊ አንጻር ነው። ኢንፎርሜሽን ቶሎ ቶሎ የመለዋወጥ አሰራሩን እንትን የመደራረግ ነገር አልነበረም ማለት ነው የሚለውን ፈርዘር ጥናት እዚህ ጋር ማድረግ ያስፈልጋል ብዬ እላለሁ። ግን ክሪቲሳይዝ ያደረግነው ያንን አፖስቶሊክ ትራዲሽን እስከ ዲዮናሲዮስ ጵጵስና ድረስ አሌክሳንድሪያ አትከተልም የሚለውን ያንን አሰራር ነው ክሪቲሳይዝ ያደረግነው እንጂ አትናቴዎስን አይደለም ክሪቲሳይዝ ያደረግነው። በአትናቴዎስ ጵጵስና ላይ ኮሽን ማርክ የለንም። በአትናቴዎስ ጵጵስና ላይ እደግመዋለው፣ ጵጵስና ላይ ኮሽን ማርክ የለንም። እሰልሰዋለው፣ በአትናቴዎስ ጵጵስና ላይ ኮሽን ማርክ የለንም። ይሄ በጣም ይታወቅልን። አትናቴዎስ በ328 ጳጳስ ሆኗል። ከዛ በፊት ዲያቆን ነበረ፣ ዲከን ነበረ በኒቅያው ጉባኤ ላይ ማለት ነው። ጵጵስናው ላይ እንትን የለንም። እሱ ኦርዴን ሲደረግ በሱ ኦርዲኔሽን ምንም አይነት ክሪቲሳይዝ ያደረግነው ነገር የለም። አትናቴዎስን ክሪቲሳይዝ ያደረግነው የፍሬሜንጦስን ሹመት ነው። ፍሬሜንጦስን ሹመት አንድ ጳጳስ ብቻ ሾመው የሚለውን ታሪክ ጸሐፊዎቹ ሲዘግቡ ሌላ እንዳለ ነገር አልዘገቡም። እሱ እንደሾመው እሱ እንደላከው አድርገው ነው የዘገቡት። ሌሎች ጳጳሳቶች ሌሎች እንትኖች እንደነበሩ የሚያሳይ መረጃ ካለ ዳስ ኦኬ። የሆነ እኮ በውሸት ለመወንጀል አይደለም የምንፈልገው። እነ ሩፊነስ የጻፉትን አትናቴዎስ ራሱ ለንጉሱ መከላከያ ደብዳቤ የጻፈውን እነ ሶክራተስ እነ ሶዝመን የጻፉትን አቅርበን ነው የሞገት ነው። በእነዚህ በአራቱም ጽሁፎች አትናቴዎስ እንደሾመ አትናቴዎስ እንደላከ ብቻ ነው የሚያሳየው እና እዛ ላይ ነው ክሪቲሳይዝ ያደረግነው አትናቴዎስን እንጂ በጵጵስናውን ክሪቲሳይዝ አላደረግነውም። በአትናቴዎስ ጵጵስና ላይ ኮሽን ማርክ የለንም። ይሄ በጣም መታወቅ አለበት ማለት ነው። ቴንኪዩ ዴቭ። እታች ምንድን ነው ባለፈው እንደዚህ አላላችሁም የሚል ነው። ወገኖቼ ስላልሰማችሁ ነው፣ ወይም ደግሞ ሌላ ቤት ሄዳችሁ ሌላ ቀለም የተቀባውን ስለሰማችሁ ነው። ፌዝ አሎን የሚል ዩቲዩብ ቻናል ላይ ሄዳችሁ ሙሉውን ሳይቆራረጥ ሙሉውን ሄዳችሁ ስሙ፣ እጋብዛችኋለሁ። ፌዝ አሎን የሚለው ላይ ባለፈው የተናገረው ሙሉውን ሄዳችሁ ስሙ። ከዚህ የተለየ ነገር የለም። ማንንም ለማስደሰት ማንንም ለማሳዘን አለ። ትክክል ያልሆነ መረጃ ካለ ይቅርታ ለመጠየቅ ነግሬያቸዋለሁ፣ ዝግጁ ነን። ከዛ ውጪ ሌላ አንዳንድ ሰዎች ስለ ማርቆስ ያወራችሁ ሰዎች አላችሁ። እኔ አሁን የምናገረው ማርቆስን ጴጥሮስ ኦርዴን አርጎታል፣ ልኮታል የሚል አይደለም። ኦርዴን አርጎታል አሁን በምንለው ተርም ጳጳስ እንዲሆን እጁን ጭኖ ሌሎችን እንዳደረገ ማርቆስን አድርጎታል የሚል የለም። ልኮታልማ መጽሐፍ ቅዱስም ላይ አለ እኮ። የመጀመሪያዎቹ ከነ ጴጥሮስ ጋር ያለ ሰው ነው። ሚሽነሪ አድርጎታል አለ። ወንጌላዊ ነው አለ። እሱ ችግር የለብንም። ግን እንደ ሌሎቹ ኦርዴን አድርጎ ጳጳስ አድርጎት ልኮታል የሚል ግን የለም ነው ያልኩት እኔ። ከዛ ውጭ በውስጥም ብዙ ኮፒ እየተደረገ የተጻፈ ተሰጥቶኛል። የማንን ነው የላካችሁልኝ? አንደኛው ማን ነው እንትና የጻፈውን አይ ቲንክ ማን ነው ሆፕፉሊ ማን የጻፈውን ይላከልኝ። ኤፒፋነስ የጻፈው ላይ ሰዎች የመጨረሻው በአራተኛው መቶ ክፍለ ዘመን የኤፒፋኖስ ነው የተገኘው። አራተኛው መቶ ክፍለ ዘመን ላይ እንግዲህ እነ ማርቆስ በ60 49 እስከ 60 አካባቢ 70 80 90 ቢሆን
እስከዛ የነበሩ ሰዎች ናቸው። 4ኛው መቶ ክፍለ ዘመን ላይ ነው። እሱም ጴጥሮስ እጁን ጭኖ ጳጳስ አድርጎት ላካ አይደለም። ወንጌል እንዲሰብክ ሚሽነሪ አድርጎት ወንጌላዊ አድርጎት ላከ የሚል አለ። እሱን ማንም የሚክድ የለም። ስለዚህ ከዛ አኳያ እዩት ለማለት ነው። የማርቆስን ወንጌል ትቀበላላችሁ አትቀበሉ ምናምን ይሄ ፖለቲካ አይደለም ብለናችኋል። እባካችሁን ስሙ። በቃ እኛ እነግራችኋለን መላኩን እኛ ምንም ችግር የለውም። የጴጥሮስ ረዲ እንደሆነ እናውቃለን። የማርቆስ ወንጌልን ሲጽፍ እንደነበር በጴጥሮስ እናውቃለን። ወደ ግብፅ እንዲሄድ እንደላከው እናውቃለን። ግን ጳጳስ አርጎት ነው ወይ የሾመው ነው ኦርዴን አርጎት ነው የላከው? የለም ነው የለም። ከሌለ የለም። ጳጳስ አርጎት ልኮታል የሚል ካለ ደግሞ አምጡ። ሚሽነሪ አርጎት ልኮታል? አዎ። ወንጌላዊ አርጎት ልኮታል? አዎ። ከዛ ውጭ ግን ጳጳስ አርጎት ልኮታል ወይ ኦርዴን አርጎታል የሚል ካለ እንቀበላለን። ደግሞ ካለ ይሄው ይቅርታ ለመጠየቅ ካለ ካመጣችሁ ዝግጁ ነን። ሲፕሮስ ሰላም ነው? ሲፕሪየር ሲፕሮስ ያወራ ዴቭ ግልጽ ያርገዋል። ሶሪ ሲፕሮስ አትናቲዮስ እንዴት ነው ታዲያ ጵጵስና ቫሊድ የሚሆነው? ከዛ በፊት የተበላሸ ከነበረ እንዴት ነው የአትናቲዮስ ጵጵስና? ዴቭ መልስ የነ ያ ቅድም አልኩኝ እኮ ያን አሰራር ሲከተሉ የነበሩት እስከ ዲዮናሲዮስ ጵጵስና ድረስ ብቻ ነው። ከዛ በኋላ አስተካክለውታል እኮ ከዛ በኋላ አስተካክለውታል። ዓመተ ምህረት ታስተዋውተዋል። ዲዮናሲዮስ የነበረበት ዓመተ ምህረት ወደ 240ዎቹ ምናምን አካባቢ ነው ያለው። አትናቴዎስ ደግሞ የመጣው ኋላ ነው። ከዛ በኋላ ነው ጳጳስ የሆነው በ328 አካባቢ ነው አትናቴዎስ እና ከሱ በፊት ይሆናል ከ248 እስከ 265 ነው። ያ አትናቴዎስ በፊት ነው። ደግሞ 232 እስከ 247 ያ ቆንጆ። ስለዚህ በፊት የነበረ ከአትናቴዎስ በፊት የነበረ ነው ዲዮናሲዮስ። ስለዚህ እስከዛ ድረስ ነው ጀሮም ያለው እስከዛ ድረስ እስከ ሄራክለስ እና እስከ ዲዮናሲዮስ ጵጵስና ድረስ ነው ያስቀመጠው ማለት ነው። እና ከዛ በኋላ አስተካክለውታል። ያንን አሰራር አሌክሳንድሪያ አስተካክላለች። ከዛ በኋላ ጳጳስን የሚሾሙት ጳጳሳቶች ናቸው ልክ እንደ ትራዲሽኑ። ከዛ በኋላ አፖስቶሊክ ካህንንም አለ ብዙ ነገር አለ ከዛ በኋላ ማለት ነው። ከዛ በፊት ግን መጀመሪያ 215 ላይ አፖስቶሊክ ትራዲሽን አለ። ያንን አፖስቶሊክ ትራዲሽን መከተል ጀምራለች ከዛ በኋላ ማለት ነው። ለምንድን ነው ከዛ በኋላ እስከዛ ድረስ ያልተከተለችው የሚለው ምናልባት ቅድም እንዳልኩት አንደኛው የራሳቸው ታሪክ ጸሐፊና ጳጳስ የነበረው ዩቲከስ ኦፍ አሌክሳንድሪያ 10ኛው ሴንቸሪ ላይ ሲጽፍ ማርቆስ ይሄን አዞናል ነው ያለው። እንደዚህ እንዲያደርጉ ቀሳውስቶቹ 11ዱ አንደኛው ላይ እጃቸውን ጭነው ከፍተኛ ወንበር ላይ እንዲያስቀምጡ ያ ጳጳስ ብለው እንዲሰይሙት ማርቆስ ይሄን አዞናል ብሎ ነው የጻፈው። ኦኬ ከዛ ትእዛዝ የተነሳ ነው አንደኛው የሚሆነው። ሁለተኛው ግን የሌሎቹ ጋር የቅርበት ኢንፎርሜሽን የላቸውም ወይ በጂኦግራፊ ርቀት ስላላቸው ኢንፎርሜሽን ቶሎ ቶሎ የመለዋወጥ አሰራር ቀኖናን የመለዋወጥ ነገር አልነበረም ወይ የሚል ነው። እሱ ፈርዘር ጥናት የሚጠይቅ ጉዳይ ነው። ያንን በደንብ ማየት ያስፈልጋል ብዬ ያልኩኝ። ግን አስተካክለውታል። ከዲዮናሲዮስ ጵጵስና በኋላ ተስተካክሏል ነው። አኬ አሁን ያወራውን ዴቭ ሪከርዱን ፕሊስ ቆርጠህ ላክልን። እሺ ፖስት እናደርገዋለን። አሁን ጠይቄ ያወራውን እችኛው እሺ ልክልሻለሁኝ። ሌላው እዚህ ጋር መናገር የምፈልገው ነገር ዴቭ አሁንም ከተሳሳትኩ ታርመኛለህ። የአባቶችን ወይም የጳጳሳቱን ቫሊዲቲ አይደለም እየተናገርን ያለ ነው። ሴክሴሽኑ ቅብብሎሹ ተቆርጧል። የሆነ ልክ እንደ ቀጥታ መስመር እንደዚህ መጣ አይደለም። በመካከል የነበሩ ችግሮች ነበሩ ወይ ከአሰራር ወይ ደግሞ በመካከል የስህተት ትምህርት እንደ ናሪዎስ ምናምን መጥተው ሴክሴሽኑን አቋርጦታል የሚል ነው እንጂ አትናቴዎስ ትክክል አይደለም፣ እንትና ትክክል አይደለም፣ እንትና ትክክል ነው ለማለት አይደለም። ስለ ጳጳሳቹ ስለማውራት አይደለም። ልክ ነኝ ዴቡ? ያ አንዱ እሱ ነው። አፖስቶሊክ ሰክሴሽኑ የሆነ ልክ ነጩ መንበር ነጭ የሆነ ምንም እንከን የሌለበት አልነበረም። አይደለም አሌክሳንድሪያ፣ ሌሎቹም እንደዛ ሊሉ አይችሉም። የሁሉንም መንበር ብንፈትሽ ማንም እንደዛ ደረቱን ነፍቶ መናገር የሚችል መንበር ያለው የለም። አሌክሳንድሪያን ስለሆነ ግን እየተቸና ክሪቲሳይዝ እያደረግን የነበረው ሰንሰለቱ ጤናማ አልነበረም። ብዙ ችግር ነበረበት፣ ብዙ መቋረጥ ነበረበት፣ ብዙ ነገር ነበረበት እያለን ሰንሰለቱን ነው ክሪቲሳይዝ ያደረግነው ማለት ነው።
መንበሩን ነው ክሪቲሳይዝ ያደረግነው። ከአትናቴዎስ ስደት በኋላ የነበሩት እነዛ መናፍቃኖች መንበሩን ተቆጣጥረውት ነበር እና ያንን መንበር በሙስና የተሸጠው መንበር እያንዳንዱን ነገር ዲቴል በማስረጃ እየቀረበ ሰክሴሽኑ ችግር ያለበት ነበረ ማለት ብዙ አይነት ነገር የነበረበት ነበረ። ተቋርጧል፣ ተበጥሷል፣ ፈጽሞ የለም ያሉ ስኮላሮች አሉ በዛ ላይ እየጻፉ እነዛን ስኮላሮች ሁሉ ሜንሽን እያደረግን ነበር ስንጠቅስ የነበረው እንጂ አሁንም ደጋግመን ምለው የአትናቴዎስን በጣም የምንወደው አባት ነው። ቄርሎስ በጣም የምንወደው አባት ነው። የአትናቴዎስንና ቄርሎስን ክሪቲሳይዝ ልናደርጋቸው አንችልም። ፐርሰናሊ ማለት ነው ልናደርጋቸው አንችልም። በጣም የተወደዱ አባቶች ናቸው። ብዙ ነገር ከእነሱ ኮት እናደርጋለን። እንደገና በኒቅያ ጉባኤ ደግሞ ሂሮ የነበረው አትናቴዎስ ነው። ከቢሾፑ በላይ እሱ ነበረ ዲያቆን ሆኖ ሂሮ የነበረው እና የአሪዮስን ምንፍቅና ድባቅ የመታ ነው። አለበለዛማ አሪዮስ እንዳለ ተቆጣጥሮን ነበረ፣ እንዳለ ክርስትና ይጠፋ ነበር እና በጣም የምናከብረው በጣም የምንወደው አባት ነው። ልክ እንደማንወደው እንደማንፈልገው እሱን በቃ እንዴት ትክክለኛ ባልሆነ አመለካከት እንደምናየው ሊታይ አይገባም። በጣም የምንወደው አባታችን ነው። በጣም የምናከብረው አባታችን ነው አትናቴዎስ። ቴንኪዩ ዴቭ፣ በጣም እናመሰግናለን። አትናቴዎስን አባቶችን የምንተችበትም አቅም የለንም ምንተችበትም። ሲቀጥል ደግሞ እንዳልነው ኮንፌሽናችን የመጀመሪያዎቹ ገጾች ላይ የአትናቴዎስ የእምነት መግለጫ ቅድም ያነበብኩትን ዋና መሰረታችን ነው ብለን መልሰን እንደዛ የሚባል ነገር የለም። ኤኒዌይ ሙሉ አሁን ዋሸ ምናምን ትሉት ሙሉ በፌዝ አለውን በሚለው ላይ የ2 ሰዓት ዩቲዩቡ የ1 ሰዓት ከ50 ነው የ2 ሰዓት አካባቢ ተጭኗል። ቁጭ ብላችሁ ስሙት። አሁን ምንም አዲስ የተነገረ ነገር የለም። እንደው አንዳንድ ጥያቄዎችን ነው ያብራራ ነው። ስፒር ቀጥል። ስፒር ወንድማችን ሰላም ብያለው። ዴቮድ አሁን የምጠቅሰውን ስለ ጀሮም ግን የግብፅ ኦርቶዶክስ ምን ብላ እንደምትመልስ አንብበካል። ለምን እነዚህ 12 ይሾማሉ ሳይሆን ጀሮም ያለው ይመርጣሉ ነው። ሹመቱን የሚያደርገው ግን ጳጳስ ነው። ይህንን የት እናያለን? በ324 ላይ ኮሊሶስ የሚባል አንድ በጳጳስ ስላልተሾመ ክህነቱ አይሰራም ብለው አውግዘውታል። እና ሌሎቹም አብያተ ክርስቲያን አንጾኪያ፣ አንጾኪያ፣ ሮም፣ ሌሎቹም ይሄኛውን ነገር ትልቅ ቤተክርስቲያኖች በነገራችን ላይ አሌክሳንድሪያ በኒቅያ ጉባኤም ስናየው ሶሪያን ራሱ የምትል ነበረች፣ ስልጣን ነበራት እዛ ላይ እንኳን ይሄ ባይኖራት ኖሮ ሌሎቹ የሚቃወሟት ነበረ ብለው ይመልሳሉ። የግብፅ ኦርቶዶክስ እንትኖች ይህን ነገር አይተዋል። አይቻልም። ለእያንዳንዱ ለሚነሳባት አሁን ክሪቲሳይዝ ስለቀረበባት ነው። ብዙ ክሪቲሳይዝ በዚህ በኩል ቀርቦባታል። ለዛ ለቀረበባት መልስ የሰጠችው መልስ ነው። አሌክሳንደሪያ ግን ጀሮምን ብቻ አይደለም የራሳቸው ጳጳስ እኮ አልኩ የ10ኛው ሴንቸሪ ዩቲከስ ኦፍ አሌክሳንደሪያ በጻፈው ላይ ይህንን በግልጽ አድርጓል። ማርቆስ እንደዚህ ብሎ አዞናል። ምን ብሎ አዞናል? ከ12ቱ ቀሳውስት 11ዱ አንደኛው ላይ እጃቸውን ጭነው በከፍተኛ ወንበር ላይ አስቀምጠው ጳጳስ ብለው እንዲሰይሙት ማርቆስ ይህንን አዞናል እና ይህንን ሲያደርጉ እንደነበረ የራሳቸው ጳጳስ እና የታሪክ ጸሐፊ የሆነው ዩቲከስ ኦፍ አሌክሳንደሪያ 10 ሴንቸሪ ላይ ጽፏል። ይህን ያደርጉ ነበር። ለዚህ ለቀረበባቸው ለአፖስቶሊክ ሰክሴሽን ክሪቲሳይዝ ቀርቦባቸዋል በስኮላሮች በብዙ ነው ማለት ነው። ለቀረበው ክስ ግን ምላሽ ነው ይሄኛውን የተሰጠው ማለት ነው። ግን በስንተኛው ክፍለ ዘመን? በ10ኛው ክፍለ ዘመን እኔ እየተናገርኩ ያሉት ሌሎቹ አብያተ ክርስቲያን ለጵጵስና ያላቸው ትልቅ እንትን ይታወቃል። እንዳውም ኤግናንቲዮስም የተናገረው አለ፣ ሌሎቹም አባቶች የተናገሩት አለ ስለ ጳጳሳት የበላይ እንደሆነ። ይህ ነገር አንጾኪያ ቤተክርስቲያን፣ አሌክሳንድሪያ ቤተክርስቲያን ከሌለ ሌሎቹ ቤተክርስቲያን እንዴት ምንም አላሉ? ሌሎች ፓትሪያርክ የተናገሩት ነገር የለም በሚለው ነው።
የጠየቁት እንትኑ ያንን እኮ ተናግሬያለሁ። 324 የሆነ በቅዱስ አትናቴዎስ ላይም አለ በፖፕ ስላልተሾመ ሹመቱን አልንቀበልም ያሉት። ቆይ ማን ነበረ ስሙ ካወቀው? ቆሊሶስ ነው ቆሊሶስ የሚባለው አሁን በግሪከኛ ነው እንትን የሚመጣልኝ። እሱን አሁን አልተቀበሉትም። ለምን ጳጳስ አልሾመውም ተብሎ ይሄ ነገር እንዳለ ይታወቃል። ሌላው ቅድም የተጠየቀው ላይ ቅዱስ አትናቴዎስ እንዴት ነው የማርቆስን እንትን የሐዋርያ ቅብብሎች የሚኖረው? ኦልሬዲ ትክክል ካልነበረ እስከ እንግዲህ 20ኛው ነው ቅዱስ አትናቴዎስ እስከ 20ኛው ከማርቆስ ቅብብሎች ካልመጣ የተቆረጠ ከሆነ የማርቆስ ተመልሶ እኮ አይመጣም። እንዴት ነው የተስተካከለው? ለምን የማርቆስ የአሌክሳንድሪያ ቤተክርስቲያን ነች። ከሌላ ወሰደ ይሄንን እንትን ካልን የማርቆስ አትባልም እና ይሄኛውን ነገር እንዴት ነው የምታየው? በነገራችን ሀና ያልሹ እስከ 4ኛው እንትን የሐዋርያት ቅብብሎች የኛም ነው የኤስተርም ነው። እስከ 4ኛው ክፍለ ዘመን እስከ 4ኛው ጉባኤ ሊስቱን ስናደርግ እስካሁን አሉ። በነገራችን ላይ የኛዎቹም ይሄንን የሐዋርያት ቅብብሎች ቀጥሎ አሌክሳንድሪያ አለ የኤስተር ኦርቶዶክስ። ሁለቱንም እንትን ያለው ካወቃችሁ ጳጳሶች አሉ ሁለቱም፣ የኮፕቲክም አሉ የኤስተር ኦርቶዶክሶችም አሉ አሌክሳንድሪያ። ለምሳሌ ግሪክ ሀገር ኢትዮጵያ ውስጥ የሚላከው የግሪኩ ከአሌክሳንድሪያ ነው የሚሾመው። ጳጳሶች እንትኑ ፓትሪያርኩ እስከዛሬ አለ አሌክሳንድሪያ። ሁለቱም ፓትሪያርክ አሉ። ቅድም ሀና ስለጻፈች ነኝ። አመሰግናለሁ። ኦኬ ስፒር ሞር ወደ ኢስተርን አልመጣንም። ያ ሲነሳ እንመጣለን። ወደ ኢስተርን እንድንመጣ ትፈልጋለህ እንዴ? አሌክሳንድሪያ ኢስተርም አለ እኮ። አይ ወደ ኢስተር ደግሞ እንድንመጣ ትፈልጋለህ ወይ? ጋብዘን። ወደ ኢስተር እንድንመጣ ከፈለግ ጋብዘን። ካቶሊኮችም ከፈለጋችሁ ጋብዙ። ቲኬት ቆረጥና እንመጣለን። ጋብዙን፣ እንዳለ መረጃውን እንዘረግፈዋለን። የእስቲ ታፕታፕ አድርጉ። በጣም የምትገርሙት 180 ሰዎች አላችሁ። ፎሎ አድርጉ፣ ታፕታፕ አድርጉ። ስክሪን ስፒር ምን ልታሳየን ነው? ምስቱን ፓትሪያርክ ምስቱ አለን እዚህ ተጽፎ እስከ ዲዮስቆሮስ ነው። ከዲዮስቆሮስ በኋላ የኢስተሮች ይቀጥላል፣ ይለያያል። ዲዮስቆሮስ ከዛ ፕሮቴሪዮስ እያለ ቲሞቴዎስ ሶስተኛው ሁለተኛው እያለ ይቀጥላል። እስከዛሬ አለ። ሁለቱም ፓትሪያርክ አሉ። በነገራችን ላይ እንድታውቁ አፍሪካ ውስጥ የኤስተር ኦርቶዶክስ ፓትሪያርክ ጳጳስ የምትሾመው ከአሌክሳንድሪያ ነው። ዛይር፣ ታንዛኒያ፣ ኡጋንዳ ሁሉም ሀገር የአፍሪካ እንትን የሚሾመው ከዛ ነው። ስለዚህ ፓትሪያርክ አለ። ስንመጣ ያው በሌላው ክንፋችን ጨራርፈን አልፈናል ማለት ነው። ችግር የለም። ለማንኛውም ሞሮፍ ከሌሎቹ መንበሮች አረንጓዴው መንበር የተሻለ ነገር አለው ብዬ እላለሁ። ለምን አረንጓዴው መንበር ምንድን ነው ከኒቂያ ጉባኤ በኋላ ስለሆነ የመጣው ታውቃላችሁ አይደለ? 5ኛ መንበር ነበረ። ይህንን ታውቃላችሁ አይደል? በታሪክ 5ኛ መንበር እንዳለ የሚያውቅ 6ኛ ማለት 6ኛ መንበር እንዳለ የሚያውቅ ማን ነው የሚያውቅ? 6ኛ መንበር ነበረ። 6ኛ መንበር የዮሐንስ መንበር ነበረ። ኤፌሶን የኤፌሶን መንበር የዮሐንስ ነበረ። ግን ቁስጥንጥንያ በምትመጣበት ሰዓት ወደዛ ዞረ ማለት ነው። ከፈቀዳችሁልኝ እኔ አንድ ጥያቄ ልጠይቅ። እሺ፣ ከአንተ በፊት ከሲፕሮስ በፊት አንተ እሺ፣ ቀጥል።
በጣም ረፍዶብኛልና ይቅርታ አድርጉልኝ። ችግር አለበለዚያው የለም ቀጥል፣ ችግር የለም። ትምህርት ቤት ልጅ ላነሳ እየሄድኩኝ መኪና ውስጥ ገብቼ ነው ሀሳቤን ለመሰብሰብ ብዬ ነው ቆሜ የማወራችሁ። እሺ እግዚአብሔር ይስጥልኝ፣ አመሰግናለሁ። አንደኛ ማርቆስ አፖስቶሊክ ሰክሰሽን እያለን ስንናገር ኮንቲኒስ አንብሮከን ትራንስሚሽን ቱ አፖስትልስ ፓስ ዳውን ትሩ ዘ ሌይንግ ኦፍ ሃንድስ ፍሮም ቢሾፕ ቱ ቢሾፕ ነው። ስለዚህ አሁን ምንድነው አንደኛው አኬ ቅድም ቅዱስ ማርቆስን ጳጳስ አይደለም የሚል ክሌም እያሰማህ መስሎኛል እና ወንጌላዊ ነው እንጂ ጳጳስ አይደለም። ሶ ትራንስሚት ማድረግ አይችልም ማለትህ ከሆነ እንዳለ በአሌክሳንድሪያ በኩል የነበረው በኮፕቲክ ቸርች በኩል የነበረው እንትን ፌል አድርጓል ማለት ነው። ይሄን አክሰፕት ማድረግ አለብን ወይም አክሰፕት ማድረግ አለብህ ማለት ነው። አለበለዛ ግን አፖስቶሊክ ሰክሰሽኑ አለ ካልክ አትናቴዎስን እቀበላለሁ ስትል ወደኋላ ያለውን ስለዚህ ማርቆስን ተሹሞ ነው ወደዛ የመጣው። ከክርስቶስ ጀምሮ ያለውን ሌይንግ ኦፍ ሃንድስ ነው መጣ የምንለው። ስለዚህ መሾም ከቻለ ይዘ ቢሾፕ። ይሄ ነው አንደኛው ጥያቄ። ሁለተኛ ጥያቄ ደግሞ ቅድም ዳዊት ስታነሳ የነበረው ፌል አድርጓል እስከ ዲዮናሲየስ መሰለኝ ድረስ ያልከው እና ወይም ደግሞ ትክክል አይደለም ካልክ ይሄ አሁን ሌይንግ ኦፍ ሃንድስ ፍሮም ጀስት ቢሾፕ ቱ ቢሾፕ የነበረው እንትን በትክክለኛ መንገድ ካልመጣ ትክክለኛ አይደለም። የክህነቱ ስፔሲፊካሊ ያው አፖስቶሊክ ሰክሴሽን ስንል ጀስት ለነዛ የሚሰጣቸው አውቶሪቲ ቱ ቲች፣ አውቶሪቲ ቱ ፎርጊቭ ቲንስ፣ ቸርችን ሼፐርድ እንዲያደርጉና ኦርዴን እንዲያደርጉ ነው ለነዛ ሰዎች የሚሰጣቸው። እነዚህ ነገሮች ናቸው ስልጣን የሚሰጣቸው እና ይሄ የተሰጣቸው ስልጣን በትክክለኛ መንገድ ካልሆነ እነዛ ፌል አድርገዋል ማለት ነው። ፌል ካደረገ እንዴት ነው ከዛ በኋላ ኮንቲኒስ ሆኖ አትናቴዎስን እንቀበላለን የምንለው? ትክክል ካልሆነ ትክክል አይደለም ማለት ነው። ስለዚህ አይዘር እንደገና ሪኦርዴን መደረግ አለበት የቤተክርስቲያን ስራ ስለሆነ፣ አይ ስርዓቱ ነው ቀኖናው ነው ትክክል ካልክ ደግሞ ስቲል በትክክለኛ መንገድ ላይ ነው አፖስቶሊክ ሰክሴሽኑ እየመጣ ያለው ማለት ነው። ምክንያቱም በኋላ ላይ አትናቴዎስን እንቀበላለን ስትል ስለነበረ ያ መልካም ነው እና እንዴት ነው ለእኔ ሊገባኝ አልቻለም። እነዚህ ሁለቱ ነገሮች በደንብ ግልጽ ብታደርጋቸው። ሌላ ምናልባት አንድ ብዙም ጥያቄም ባይሆን ችግር የለም መጠራት ያለበት ከአንያንስ ነው። ምክንያቱም አንያንስ ከማርቆስ ላይ ነው ስልጣን የወሰደው እና ፈርስት ቢሾፕ መባል ያለበት አንያንስ ነው ብለህ ነበር። ያ ከዛ በኋላ ይመጣል። ያው ኦርደሩን ጠብቆ መጥቷል። አንያንስ፣ አቪሌስ፣ ቄድሮስ ምናምን እያለ ሄዶ ስንተኛው ላይ እንደሆነ በእርግጠኛ ባልሆንም አትናቴዎስ ይደርሳል። ከሱ በፊት አሌክሳንደር ዘፈርስት አለ እና እዛ ጋር ይደርሳል እና ሲቆጠር ሸዋሚና ተሸዋሚ መኖር አለበት። አንያንስ የተሾመው ያለ ተሸዋሚ አይደለም። ስለዚህ ግብፅ አሌክሳንድሪያ ላይ ግብፅ ላይ ኮፕቲክ ላይ ማለት ነው ይህን የጀመረው ቅዱስ ጴጥሮስ ቅዱስ ማርቆስ ስለሆነ ልክ እሱ ኖሮ ነው ከሱ በኋላ ሹመቱ የቀጠለው። ስለዚህ ዊ ስታርት ፍሮም ከኋላ ሰክሰስሽኑ ኪፕ ለማድረግ ከማን ነው የወረደው የሚለውን ፈርስት ያንን እንቆጥራለን። ወደ ላይ መሄድ ይቻላል። እሱ እየተኬደ ያው ክርስቶስ ነው ሐዋርያት ላይ እጁን የጫነው። ግን የአሌክሳንደሪያ መንበርም ብቻ ስፔሲፊካሊ ስናነሳ ግን ከቅዱስ ማርቆስ የተነሳ ስለሆነ የተነሳበት ከማን ነው ሲባል ከማርቆስ ብለን የምንቆጥረው ለዛ ነው። አናንያስ ካልን የእሱ ሿሚ አለ ማርቆስ እዛ እስካለ ድረስ ማለት ነው። ከዛ ወደ ላይ ከሄድን ደግሞ ሐዋርያቶችን ማንሳት እንችላለን። ያው ማርቆስ የተላከው በሐዋርያቶች ስለሆነ ማለት ነው። እግዚአብሔር ይስጥልኝ። እንደወጣም ብትፈቅዱልኝ ትምህርት ቤት አዳምጣችኋለሁ። ልጅ ላነሳ ትምህርት ቤት እየሄድኩ ነው እንዳረብሻችሁ። እሺ ችግር የለም እየሰማ ሂድ። እንግዲህ መልስ ለምሳሌ ኦኬ። የመጀመሪያው ጥያቄው ማርቆስ ምንድነው ጳጳስ ካልሆነ ቢሾፕ ካልሆነ እንዴት
አፖስቶሊክ ሰክሴሽኑ ትክክል አይደለም አምብሮከን ነው ትላለ የሚል ጥያቄ መሰለኝ። ፖይንቱ ምንድን ነው? ምንም ችግር የለም። አንተ ግን ያነሳም ነው ቢሾፕ ቱ ቢሾፕ ላይንግ ኦፍ ሃንድ እጅ ጭነው ነው የሚያደርጉት። ጴጥሮስ ማርቆስ ላይ እጅ ጭኖ አደመጠኝ፣ ማርቆስ ላይ እጅ ጭኖ ቢሾፕ አርጎት ላከ የሚል የለም ነው ያለው። ልኮታልማ አለ፣ ሚሽነሪ አርጎታል አለ፣ ወንጌላዊ አርጎታል አለ። እኔ ያነሳነው ጥያቄ ምንድነው? እንደ ሌሎቹ እጅ ጭኖ ቢሾፕ አርጎት ላከው የሚል ግን ካመጣህ ደስ ይለናል። በተለይም እስከ 4ኛው መቶ ክፍለ ዘመን እንደዛ የሚል የለም። ቀደመም አንድ ወንድማችን እንትን አድርጌለት ነበረ። ምንድነው የኤፒፋነስን አንስቶ ኤርሊየስ የሚባለው ከ374 እስከ 377 ኤርሊየስ የሚባለው ኤፒፋነስ ኦፍ ሳላሚ ነው። ፓናሪዮን የሚለውን እንትናቸው ላይ ጻፉት። ምንድነው ዘ ሜዲሲን ቼስት። ስለዚህ ልኮታልማ መጽሐፍ ቅዱስ ላይ ማየት እንችላለን። ረዳቱም ነበረ የጴጥሮስ። ነገር ግን አሁን እንደምንለው እጅ ጭኖ ልኮታል ወይም ኦርዴን አርጎታል ቢሾፕ አርጎታል የሚል በታሪክ ውስጥ በተለይም እስከ 4ኛው መቶ ክፍለ ዘመን አሮ ነው ከዛ በኋላ ሊኖር ላይ ነው ይችላል አላቅም። እስከ 4ኛው መቶ ክፍለ ዘመን በነበሩት ኦሪጂናል እንትኖች ውስጥ የሉም ነው እኛ ያነሳ ነው። አሉ ካልክ ዩ አር ዌልካም፣ ደስ ይለናል። እኛ እንዲሆን እኮ ነው የምንፈልገው እንደውም። ሁለተኛው ደግሞ እንደዛ ከሆነ አትናቴዎስንም እንደ አባት አትቀበለውም እንዴት ብለኛል። አንድ አባት ለመባል ቢሾፕ መሆን የለበትም ወንድሜ። አንድ አባት ለመባል ቢሾፕ ክራይቴሪያ አይደለም። ጆን ኦፍ ደማስከስን ብትወስደው እንደ አባት ነው የሚቆጠረው። መኖክሴ ነው፣ ቄስ ነው ጆን ኦፍ ደማስከስ። ኤፍሬም ዘሲሪያን ብትወስደው ዲያቆን ነው። እና አባት ስንል ሁሉም ቢሾፖች ናቸው ብለን አንወሰድ። አባት ስንል ሁሉም ቢሾፖች ናቸው ማለት አይደለም፣ እግረ መንገድ የለ ማለት ነው። ስለዚህ ያን ይመስላል። ዴቭ ለተጠየቀው ደግሞ ዴቭ ቀጥል። ጥያቄው ምን ነበረ? ምን ነበር ያለው? የኔ ጥያቄ ምን ነበረ? እኔኮ ነገር ሲረዝም ለዛ ነው አንዳንድ ጊዜ ሰዎች ረጅም ጥያቄ ጠይቆ ሲወርዱ ምንድን ነው ያኛው ትክክል ካልሆነ እስከ ዲዮናሲዮስ ድረስ የአትናቴዎስ ጵጵስና እንዴት ትክክል ይሆናል ነው? እንደዛ ነው። እኔም የጠየቁት ነበረ ቅድም። ምንድነው ከማርቆስ እስከ አትናቴዎስ ወይም አሌክሳንድሮስ 200 ዓመት ነው ያለፈው እና በኋላ አስተካክለውታል ይህንን ብልሃል። በኋላ ከየት አምጥተው ነው የሚያስተካክሉት? ኦልሬዲ ማርቆስ የለም እኮ። ካለበዛ የማርቆስ መንበር አይባልም። የአሌክሳንድሪያ የሆነ ቅብብሎሽ የለም ማለት ነው እኮ። የእሱ ጥያቄው ይሄ ነው። ብሮክ ካደረገ እኮ ቤትም ሊመለስ አይችልም። ለምን? አሌክሳንድሪያ ነች በማርቆስ ያለችው፣ ሌሎቹ በሌላ ነው ያሉት። ሮም በጴጥሮስ ነች። ግሪክ ውስጥ በሐዋርያው ጳውሎስ ነው። እሱን ነው ይሄ ሆኖ ጥያቄው የእሱም እንደዚሁ ነው አይደል? አንዱ ይሄ ነው። አንደኛውን አላስታውስም። በነገራችን ላይ ቅድም አሁን የጠየቀው ወንድም ፐርሰን ቱ ፐርሰን ብሏንና ፐርሰን ቱ ፐርሰን ነው ቅብብሎሻችን ካላችሁ በጣም አጣብቅኝ ውስጥ ትገባላችሁ። ለምን መሰላችሁ? ፐርሰን ቱ ፐርሰን ከተባለ ማቴሪያል ሰክሴሽንም ፎርማል ሰክሴሽንም መቀበል አለባችሁ። ፐርሰን ቱ ፐርሰን ከሆነ ቢሾፕ ቱ ቢሾፕ ከሆነ ማለት ነው። ማቴሪያል ሴክሴሽን እና ፎርማል ሴክሴሽን ይባላል። ማቴሪያል ሴክሴሽን እና ፎርማል ሴክሴሽን ደግሞ ከተቀበላችሁ በእነዛ መናፍቃኖች በገቡበት መንበሩን በያዙበት ሰዓት ማቴሪያል ሴክሴሽኑ በእነሱ ስለተያዘ ፎርማል ሴክሴሽን በዛን ጊዜ ተቋርጧል የሚለውን ያመጣባቸዋል። ሲዝ አድርጓል የሚለውን ያመጣባቸዋል። በጣም አጣብቂኝ ውስጥ የሚያስገባችሁ። እንቀጥል፣ ወደ እንትኑ እንግባ። ወደዚህኛው ስንገባ ምንድን ነው ሲያደርጉ የነበረው ወይም ሲደረግ የነበረው
እስከ ዲዮናሲዮስ ጵጵስና ድረስ ቀሳውስት ነበሩ። ከእነሱ መካከል አንድ ሰው መርጠው ጳጳስ ብለው የሚሰይሙት የሚለውን ያየ ነው አይደለ? ኦኬ። እንደዛ የሚያደርገው አሰራር ትክክል አይደለም። ያንን ትራዲሽን የተከተለ አይደለም። ፍሮም ደ ቢጊኒንግ ችግር አለበት ነው ፕሬዘንቴሽኑን ስናቀርብ ያቀረብ ነው ማለት ነው። ይህንን አሰራር ግን ሰንሰለቱ ተቋርጧል፣ ተበጥሷል ከዛ ጊዜ ጀምሮ ብለው ያሉ የጻፉ ስኮላሮች ጠቅሻለሁ። ለምሳሌ የካቶሊኩ ምሁር ሉሲየስ ዱቼስ የተባለው ምሁር ምን ብሎ ጽፏል? በአሌክሳንድሪያ የነበረው የሊቀ ጳጳስ ሹመት ከሌሎች ቦታዎች የተለየና የሐዋርያዊ ቅብብሎች ሰንሰለቱ በቀሳውስት ጣልቃ ገብነት የተቋረጠ ነው ብሎ ጽፏል። በስም ጠቅሷት የአሌክሳንድሪያውን ማለት ነው። በቀሳውስቱ ጣልቃ ገብነት ምክንያት የሐዋርያዊ ሰንሰለቱ ተቋርጧል ብሎ ጽፏል። ጁሊያን ጆሴፍ ኦቨርቤክ ደግሞ ምን ብሎ ጽፏል? ካቶሊክ ኦርቶዶክሲ ኤንድ አንግሎ ካቶሊክ በተሰኘው መጽሐፉ ላይ በ1866 በታተመው ላይ አንድ ነገር አስቀምጧል። ኢፍ ዘ ቼን ኢዝ ዋንስ ብሮክን ኢት ኢዝ ብሮክን ፎር ኤቨር ኖ ሂውማን ፓወር ካን ሪፔር ዘ ሊንክ ዊች ኢዝ ጎን ብሎ ጽፏል። አንድ ጊዜ ሰንሰለቱ አንዴ ከተበጠሰ ለዘላለም ተበጥሷል። የጠፋውን የሰንሰለቱን ቀለበት ሊጠግን የሚችል የሰው ኃይል የለም ብሏል። ይሄ ብዙ ስኮላሮች ያንን ሰንሰለቱ ተበጥሷል፣ ከዛን ጊዜ ጀምሮ ሰንሰለቱ ተበጥሷል ብሎ እየጻፉ አሉ። ኦኬ። ይሄ ብቻ አይደለም። እስኪዝም ባደረገች ጊዜ ደግሞ ሰንሰለቱ ተበጥሷል። በጣም ይቅርታና ጥያቄም የኛም ጥያቄ ይሄ ነበረ እኮ ሰንሰለቱ ከተበጠሰ አይመለስም። ቅዱስ አትናቴዎስም የመንበሩ ይሄ ስልጣን የለውም እያልን ነው እኛ። ቆይ ልጨርስ ስፒር። እሱ ነበረ ጥያቄው። ኦኬ ልጨርስ ሀሳቤን። ከ451 እስኪዝም ባደረገች ጊዜ አሌክሳንድሪያ የዛን ጊዜ ነው ደግሞ ሰንሰለቱ የተበጠሰው ብሎ የጻፉ ስኮላሮች አሉ። የዛን ልክ እንትና ራሱ አልፌዝ ማንዴስ ባለፈው አልፌዝ ማንዴስ የኢትዮጵያ የካቶሊክ ሊቀ ጳጳስ ሆኖ የመጣው በአጼ ሱስንዮስ ዘመን ይህንም ደግሞ ሚስኮት ሲያደርጉት ነበረ። አጼ ሱስንዮስ ካቶሊክ ሆነዋል። መንግስቱ የካቶሊክ መንግስት ነው። የዛን ጊዜ አልፎዝ ሜንዴዝ የካቶሊክ ሊቀ ጳጳስ ሆኖ ነው የመጣው። የኦርቶዶክስን ክህነት ኢንቫሊድ ነው ብሏል። አፖስቶሊክ ሰክሴሽኑ ተቋርጧል። ለምን ብሎ ሲጠቅስ የኢትዮጵያ ኦርቶዶክስ እንትኗ የሚመዘዘው ከኮፕቲክ ነው። ኮፕቲክ ደግሞ በ451 ከትልቁ ግንድ ከዋናው ግንድ እስኪዝም ስላደረገች ከዛን ጊዜ ጀምሮ እስኪዝም ስለሆነ አፖስቶሊክ ሰክሴሽኑ ተቋርጧል። ስለዚህ የኢትዮጵያ ካህናቶች በሙሉ በካቶሊክ ሪኦርዴን መደረግ አለባችሁ፣ መጠመቅ አለባችሁ፣ ካህናቶቹም ሪኦርዴን መደረግ አለባችሁ ብሎ ማድረግ ጀምሯል። ሪኦርዴን መደረግ ማጥመቅ ተጀምሮ ነበር። የዛን ጊዜ ብዙ ብጥብጥ የመጣበት የብዙ ሰው ህይወት የጠፋበት ማለት ነው። እና ኮት ያደረገው አልፎዝ ሜንዴዝ ምንድን ነው? የትኛውን ነው ኮት ያደረገው? ለአፖስቶሊክ ሰክሴሽን መቋረጥ 451 ነው። 451 እስኪዝም ባደረገች ጊዜ ሰንሰለቱ ምን ብሏል ነው የሚለው? ተበጥሷል። በዚህ በ300 ዓመት ላይ ደግሞ በነበረው ሂደት የዛን ጊዜ ነው የተበጠሰው ሰንሰለቱ የአሌክሳንድሪያ ብለው የሚያስቀምጡ አሉ ስኮላሮቹ። በዚህም በዛም ያስቀምጡታል። እንደገና ደግሞ ይሄ መናፍቃኖች ወንበሩን በተቆጣጠሩት ጊዜ የሚለውንም የሚያስቀምጡ አሉ። የፕሮቴስታንትም የካቶሊክም ስኮላሮች ምሁሮች ማለት ነው። እኔ ግን ሳስቀምጠው ያስቀመጥኩት እንዴት ነው ብለህ ብትል እነዚህ መረጃዎች ሁሉ አቅርቤ ያለው ሳስቀምጠው ግን ያስቀመጥኩት ፍሮም ደ ቢጊኒንግ ችግር ነበረበት፣ ትራዲሽኑን አልተከተለችም በሚለው ነው ያስቀመጥኩት። ፍሮም ደ ቢጊኒንግ ሌሎቹም ማያደርጉትን ታደርግ ነበር። ሮም ማታደርገውን፣ አንጾኪያ ማታደርገውን ነገር አሌክሳንድሪያ ለብቻዋ ተለይታ ይሄንን ታደርግ ነበረ። ምክንያቱም ግን የራሳቸው ጳጳስና የታሪክ ጸሐፊ ኢቲከስ ኦፍ አሌክሳንድሪያ በ10ኛው ሴንቸሪ ላይ እንደገለጠው ማርቆስ ይሄን አዞናል ነው ያለው። ኦኬ። ስለዚህ ይህን ሲያደርጉ የነበረው ማርቆስ አዟቸው ነበረ። ስለዚህ እንግዲህ እዛ ጋ ቦታ ላይ ምንድነው ክሪቲሳይዝ የተደረገው ብትልኝ አፖስቶሊክ ትራዲሽኑን አልተከተለችም ይህንን በማድረጓ የሚለውን ነው። ፍሮም ደ ቢጊኒንግ ችግር አለበት ጳጳስ። ምክንያቱም አፖስቶሊክ ሰክሴሽን ፐርሰን ቱ ፐርሰን ካለ ቢሾፕ ቱ ቢሾፕ ነው የሚተላለፈው እንጂ ቀሳውስቱ ቢሾፕ አይተላለፍም አፖስቶሊክ ሰክሴሽን። ስለዚህ ያ አሰራር ትክክል አልነበረም ብዬ ነው ክሪቲሳይዝ ያደረጉት ያንን አሰራር። ግን እኔ ያንን ክሪቲሳይዝ በዛ መልኩ ላደርገው እንጂ ሌሎች ስኮላሮች ግን የዛን ሰዓት ተቋርጧል ብለው የጻፉ ስኮላሮች ደግሞ ጠቅሻለሁ ማለት ነው። በ450 ተቋርጧል ብለው የሚሉ ደግሞ አሉ። የተለያየ ነው። እዛ ጋ ነው እዚህ ጋ ነው የተቋረጠው የሚለው የተለያየ ነው ማለት ነው።
ግን ማስረጃው ራሱ ችግር አለበት እኮ። ሰንሰለቱ እንግዲህ 3 ነው 4 ተቆረጠ ብለ ማስረጃ ሰጠ። ያ ሰንሰለቱ ደግሞ ከተቆረጠ ከመጀመሪያ ከተቆረጠ እስከ 20 ከ200 ዓመት በኋላ ሊጠገን አይችልም። ስኮላሮችም እንዳሉት ለምን ከማርቆስ ነው። ማርቆስ ኦልሬዲ የለም 200 ዓመት አልፏል። ይሄ የሚጠገን ቢሆን ራሱ ከሌሎች አብያተ ክርስቲያን ነው የሚጠገነው። ግን አሁን ራሱ ማስረጃውን ስትሰጠን አንደኛው በቄልቂዶን ጉባኤ በተነሳ ነው ሰንሰለቱ የተበጠሰው ይላሉ። አንዳንዶቹ ካህናት እንትን ስላሉ ነው። የተለያየ እንትን ስኮላሮቹ ራሱ የተለያየ እንትን ያላቸው። ግን እነዚህ አብያተ ክርስቲያኖች እነዚህ ሮም፣ አንጾኪያ፣ እንትን ኢየሩሳሌም ምንም ነገር አላሉ፣ ምንም አላሉ። ይሄ የሐዋርያት ቅብብሎች ከሌለ እነዚህ ለምን ዝም አሉ? ጳጳስን ካልሾመ አሌክሳንድሪያን እንዴት ዝም አሉ? እንደውም ትልቅ እንትን የሰጧት እኮ ኒቂያ ጉባኤ ላይ ትልቅ ስልጣን የሰጧት። ፋሲካ ራሱ መቼ እንደሚሆን የአሌክሳንድሪያ ጳጳስ ነበረ በደብዳቤ ለሁሉም አብያተ ክርስቲያን እንትን የሚለውና ይህንን እስቲ ተመልሰ ብታየው። እኔ እኮ እንትን ያቀረብኩት ቲሲሶች ያቀረብኩት ማለት ነው። ልክ ቲሲስ እንደሚቀርበው ስኮላሮች የሚሉትን ስለዚህ የሆነ ቀጥ ያለ ምንም እንከን የሌለበት ልክ እንደ ስሙ ነጭ የሆነ ነጭ ማለት ምንም በቃ ጥቁር ነጥብ የሌለበት አይነት መንበር አይደለም። የአሌክሳንድሪያ በጣም ብዙ እንትን የነበረበት ፍሮም ደ ቢጊኒንግ ብዙ እንትን ያለበት ነው ብዬ ቲሲሶቹን አቀረብኩ እንጂ እዚህ ጋር ነው የተበጠሰው አላልኩም። እኔ አሁን እዚህ ጋር በቃ 300 ላይ ተበጥሷል ምናምን ብዬ አላልኩም። ወይም ደግሞ 451 ላይ ነው በቃ የተበጠሰው ብዬ ቁርጥ አድርጌ አልተናገርኩም። ወይም ደግሞ በሙስና መንበሩ በተሸበጠበት ጊዜ ነው አላልኩም። ወይም ደግሞ ከዛ በኋላ ያቀረብኳቸው መረጃዎች ወደ ኢትዮጵያም ሲገባ ብዬ ግን እያንዳንዱን የችግር ያለበትን ነቅሼ አውጥቼ በዛ ላይ ቲሲስ ሰርቼ በዛ ላይ ስኮላሮች የሚሉትንም አባቶች የሚሉት ብቻ ሳይሆን ስኮላሮች የሚተቹትንም ነው ያቀረብኩት ማለት ነው። ያንን እንግዲህ የሚሰማውና የሚያዳምጠው አይ የቱ ጋ ነው የሚለውን ይለየዋል። የቱ ጋ ነው ችግሩ የሚለውን መለየት የሰሚው የአድማጩ ሁኔታ ነው። ቲሲሶችን ያቀረብኩት እኔ ማለት ነው። ምንም ጥርጥር የለው። ግን የተጻፉት ነገር የተለያየ ነገር ነው የሚሉት። የሐዋርያት ቅብብሎች የሚባለው ሰንሰለቱ ሳይበጠስ ከማርቆስ ጀምሮ እስከ ቅዱስ አትናቴዎስ ካለ ነው። ከሌለ የሆነ ቦታ ከተበጠሰ በምንም ታምር ሊመለስ አይችልም። ቅዱስ አትናቴዎስ የለውም ማለት ነው። ይሄ ተስተካከለ እንኳን ከተባለ ከሌላ አብያተ ክርስቲያን ነው መሆን ያለበት ካልተበጠሰው። ታዲያ ቅዱስ አትናቴዎስ የማርቆስን የሐዋርያት ቅብብሎች ነው ያለው ካልን ይሄ የሐዋርያት ቅብብሎች ተቀጥሏል ማለት ነው ሳይበጠስ። አይ አይደለም ከሌላ ነው ከተባለ አሌክሳንድሪያ በማርቆስ መጠራት የለባትም ማለት ነው። እሱ ነው። እኔ አስቀምጥ ካልከኝ የራስህን አስቀምጥ ብትለኝ እንግዲህ ቀጂዎች በደንብ ነው የሚቀዱት። ይሄንን የራስህን አስቀምጥ ብትለኝ በ300ዎቹ ያንን አሰራር ስለተከተለች የዛን ጊዜ ተበጠሰ ብዬ አላስቀምጥም። 330 ላይ ያኛውን ነገር ክሪቲሳይዝ አድርገዋለሁ። ያኛውን ሹመት እዛኛው ጋር ከኮፕቲክ አፖስቶሊክ ሰክሴሽን ጋር የሚያገናኘው ነገር የለም። ከኢትዮጵያ ጋር ብቻ ነው የሚያገናኘው። ያኛውም ደግሞ ሰንሰለቱን እንትን ሊለው አይችልም፣ ሊበጠሰው አይችልም ያኛው። ከዛ በኋላም የተነሱት መንበሩ የመያዙን ጉዳይ የተቋረጠ ነገር ነበረ። ፎርማል ሰሴሽኑ በዛን ሰዓት እውነተኛው የትምህርቱ እንትን ብሏል። ለምን መንበሩ በሌሎች ስለተያዘ። ከዛ በኋላ ደግሞ ሪኒው ተደርጓል የሚለውን ላስቀምጥልህ እችላለሁ። 451 ግን እስኪዝም አድርጋ ከዋናው ግንድ ከወጣች በኋላ ግን ኮፕቲክ አሌክሳንድሪያ አፖስቶሊክ ሰክሴሽን አላት ብዬ አላምንም። ከ451 በኋላ ይሄ የኔ አቋም ነው። ከ451 በኋላ አሌክሳንድሪያ ኮፕቲክ አፖስቶሊክ ሰክሴሽን አላት ብዬ በፍጹም አላምንም። ከ451 በኋላ ማለት ነው። ከዋናው ግንድ ተነጥላ ወጣለች።
እነ ባሲል ያስቀመጡት ያንን ነው። እነዛ መናፍቃን ከዋናው ግንድ ተገንጥለው ስለወጡት ከዋናው ግንድ ከተወጣ በኋላ በፊት በአባቶች እጅ መጫን የነበራቸው ክህነት ነበራቸው ብሏል። ነገር ግን ከዋናው ግንድ ከወጡ በኋላ ያ ነገር ሲዝ ያደርጋል፣ ይቋረጣል ብሏል። ስለዚህ ዋናው ግንድ የሚባሉት እነማን ናቸው? ካቶሊክ፣ ምስራቅ ኦርቶዶክስ ከዋናው ግንድ ተለይታ በወጣችበት ሰዓት አፖስቶሊክ ሰክሴሽኗ የዛን ሰዓት ተቋርጧል ብዬ ነው የማምነው ሙሉ በሙሉ በትምህርት ምክንያት አይደል? እሱ ላይ እንደዛ ብትል ብዙዎቹ እንደዛ ስለሚሉ እንትን እላለሁ። ግን ቀደም ሲል በኢራክሊዮስ እና ዲዮኒሲዮስ የሚለው ግን አያስኬድም። ለምን? ዲዮኒሲዮስ እስከዛ ችግር ካለ ከማርቆስ እስከዛ 200 ዓመት ነው። በነገራችን ቀላል አይደለም። ይህንን 200 ዓመት ከማርቆስ የተቀበለውን የሐዋርያት ቅብብሎች ይዞ የመጣ የለም ማለት ነው። ኦልሬዲ ሰንሰለቱ ከተበጠሰ እንትን አይልም። ወይም ከሌላ እንትን ጳጳስ ከሌላ መንበር ተቀብሎ ከተስተካከለ የማርቆስ አይባልም። እና መለስ ያለው በሱ ነው እንትን የምትለው እሱ ትምህርቱ ትክክለኛው ትምህርት ያው አንዱ የሐዋርያት ቅብብሎች ትክክለኛው ትምህርት ከሌለ የሐዋርያት ቅብብሎች አይሰራም በሚለው ከሆነ እሱን እናየዋለን። ኦኬ ታንክ ዩ ስፒር ኢዮባ አንድ ይቅርታና ቅድም ቢሾፕ ማለትም ኤጲስቆጶስ ማለት አንድ ቦታ ተቀምጦ ኦቨርሲር ነው የሚያደርግ ማለት ነው። እና ቅዱስ ማርቆስ ከሐዋርያቶች ጋር ያገለግል ነበረ እና አንድ ቦታ ሲቀመጥ እና ያችን ቤተክርስቲያን ሲመራ ቢሾፕ ይባላል። የበላይ ሆኖ ይመራል ማለት ነው። ማንኛውም ነቢያትም በዲዳሼ ዳዊት ካወቅ ሐዋርያት አንደኛ ሐዋርያት ሁለተኛ ነቢያት ይላል። ነቢያት ራሱ ባረጁ ጊዜ የሆነ ቤተክርስቲያን ሲቀመጡ ሊቀ ጳጳስ ተብለው ሊቀ ካህናት ተብለው የበላይ ሆኖ እስከሚያርፉ ድረስ ቤተክርስቲያን እየረዳቸው ይቀመጡ ነበር። ከሽማግሌዎች የበላይ ሆነው ይሄ ነው ኦቨርሲር ወይም ቢሾፕ የሚባለው። አንድ ቦታ ተቀምጦ ያችን ቤተክርስቲያን ሲመራ እንትን ይባላል፣ ጳጳስ ይባላል። በዚህ እንጂ እጁን ጭኖ አሌክሳንድሪያ ሄደ እንትን በል ተብሎ ሳይሆን ለአገልግሎት ኦልሬዲ ከትላልቆቹ ሐዋርያት ስልጣን ተሰጥቶታል። በመጨረሻ ዘመን ያው ጉዞ ወደዛ ወደዚህ መሄድ የሚለውን አቁሞ አንድ ቦታ ሲቀመጡ ጳጳሳት ወይም ቢሾፕ ተብለው ይጠራሉ። ከዛ እየሾሙ እንደዚህ ይቀጥላል ማለት ነው። እሺ ስፒሮስ፣ ነገር ግን እንደ ሌሎቹ እጅ ተጭኖ ጴጥሮስ ማርቆስ ላይ እጅ ጭኖ ጳጳስ ወይም ኦርዴን አድርጎት ልኮታል የሚል ግን የለም። አለ የለም? ተደርጓል ለአገልግሎት ኦርዴን ያደረገው በቢሾፕ ደረጃ እጁን ጭኖ ቢሾፕ አድርጎት ኦርዴን አድርጎታል። ለአገልግሎት ከሐዋርያት ቅብብሎች ለአገልግሎት ተሾሟል። ወንጌላዊ ሆኖ ማለት ነው። ወንጌላዊ ሆኖ አገልግሎት ተሾሟል። እሱማ እኮ ተናገርኩት። እሱ ወንጌላዊ ነው፣ ሚሽነሪ ነው፣ እንደዚህ ብለናል። እሱ ለአገልግሎት ተልኳል። ልክ ነው። ጴጥሮስ ግን ኤጲስቆጶስ ወይም ቢሾፕ ማለት እሱ ለሌሎችም ልንናገር ነው። እሱን እንደ መመሪያው በአፖስቶሊክ ሰክሴሽን ውስጥ አንዱ እጅ በመጫን ኦርዴን ማድረግ አይደለም። አሁን የሌሎችን ጭኖ ጴጥሮስ ጭኖ እንደዚህ አድርጎ ኦርዴን ተደርጓል የሚል ነገር ነው ያለው። የማርቆስ ላይ ግን ጴጥሮስ እጁን ጭኖ ኦርዴን አርጎት ነው የላከው የሚል ነገር የለም። ከዛ ውጭ ግን ጴጥሮስማ እንደላከው ከአንተ በፊት ቅድምም ተናግረናል። ሚሽነሪ አርጎት ወይም ደግሞ ወንጌላዊ አርጎት ወደ ግብፅ እንደላከው አለ። እሱ ችግር የለም። ያንን የፈለግነው ለምሳሌ በሐዋርያው ጳውሎስ ብዙ አብዛኛው የተጻፈው ሐዋርያ ጳውሎስ ነው። ጢሞቴዎስ እና ቲቶስን በኤፌሶን እና በቅሪጤ አስቀምጣቸው አይደል? ወደ ሌላ ሳይሆን
እንዲያደራጁ እሱ ሌላ ትንተና ነው። አሁን እኔ ያልኩት ነገር ጴጥሮስ እጁን ጭኖ ማርቆስ ላይ ኦርዴን አድርጎ ልኮታል ነው የሚለው ወይስ ለወንጌል ስራ ልኮታል ነው የሚለው? ለወንጌል ስራ ነው እኮ እዛ የተቀመጠው። በቃ ስለዚህ ሐዋርያት ቅብብሎች ማለት ይሄ ነው። በእነሱ የተሾመ ማለት ነው እኮ። ሹመቱ እጅ መጫንን አያጠቃልልም? ያጠቃልላል። ለአገልግሎት ስለዚህ እጅ ጭኖ ለግብፅ ላለችው ቤተክርስቲያን እጁን ጭኖ ኦርዴን አድርጎት ላከ ነው የሚለው ወይስ ወንጌላዊ አድርጎት ላከ ነው የሚለው? ወንጌላዊ አድርጎ ምናምን ሳይሆን ለአገልግሎት ይመርጣሉ። ሐዋርያቶች ስልጣን ይሰጣሉ። እነዛ ከነሱ ጋር እሱ አይደለም እንደዛ የሚል እኔ የምለው ይሰጣሉ። ተሰብስበው ላኩ በየቸርቹ ጳውሎስ ቆይ ሲፕሮስ እነ ጳውሎስ በየቸርቹ እየሄዱ በመሰረቱ ቸርች ሰዎችን አሰባስበው ከመካከላቸው የሆነ ክራይቴሪያ አውጥተው እንዲመሩ ምናምን እኮ አለ። እሱን አልካልንም። ነገር ግን አንዱ በአፖስቶሊክ ሰክሴሽን ውስጥ እጅ በመጫን ለዛ ነገር ኦርዴን ማድረግ ነው የነበረው። ስለዚህ ይሄ ነገር ማርቆስ ላይ ጴጥሮስ እጁን ጭኖ ኦርዴን አድርጎት ልኮታል የሚል እጁን ጭኖ ልኮታል የሚል አለ ወይስ አሁን ከአንተ እንድትነግረኝ አይደለም ከነበረው ትራዲሽን ምናምን አለ እንደዛ የሚል አለ ወይስ ወንጌላዊ አድርጎት ላከው ነው? ሐዋርያቶቹ የሆነ ቦታ ሄዱና ተቀመጡ ተብሎ ሳይሆን ለአገልግሎት ይመርጣሉ። እነ ጢሞቴዎስን ብዙ ይመርጣሉ። አብሯቸው እየዞሩ ወንጌልን ይሰብካሉ። የሆነ ሰዓት የሆነ ቦታ ይቀመጡና እዛ ማደራጀት ይጀምራሉ። ይህንን ስልጣን የአገልግሎቱን ስልጣን የተቀበሉት ከሐዋርያቶቹ ነው። ከዛ ይህንን የሐዋርያት ስልጣን ስላላቸው ከሐዋርያት የተቀበሉት የሆነ ቦታ ተቀምጠው እነሱ ነው እጅ እየጫኑ እንትን የሚሉት ለዛች ቤተክርስቲያን። ከተረዳ እሱ አሁን ይሄንማ እናውቀዋለን። እኔ የፈለግኩት አሁን ይሄ ነው እኮ የሐዋርያት ቅብብሎች ማለት ይሄ ነው። በቃ እሺ፣ እንደዛ ግን የሚል የለም ነው። እጁን ጭኖ ኦቨር ላይ አድርጎ ቢሾፕ አድርጎት ላከ ሳይሆን ለወንጌል ስራ ላከው ነው። አለቀ። እሺ ኢዮባ ቀጥል። ሰላም ብያለሁ ሁላችሁንም። እኔ እንኳን አይ ቲንክ ስፕሮ ተደጋገመ ጥያቄው፣ ግን ቅዱስ አትናቴዎስ ላይ እንዲጠራ እፈልጋለሁ አሁንም ቢሆን ማለት ነው። በክሪቲክስ ደረጃ ሂስቶሪያኑ ያነሱታል ይሄንን የአሌክሳንድሪያ መንበር ላይ ማለት ነው። ክሪቲክሱ አለ ማለት የታወቀ ነው። ጄሮም ላይ አፖስቶሊክ ካነን ላይ ምናምን ተመርኩዞ ማለት ነው። እንዲሁም የኒቃው ላይ እሱ ላይ ተመርኩዞ የሚነሱ ክሪቲክሶች አሉ። እሱ ምንም ያን ያህል እንትን የሚለን አይመስለኝም። አሁን የኔ ጥያቄ ግን ምንድነው፣ ለምሳሌ እንድትረዱኝ ያክል ማለት ነው፣ ተደጋጋሚ ነገር አይደለም። አክቹዋሊ ተደጋግሟል አትናቴዎስ ላይ፣ ግን እሱም ቢሆን መጥራት አለበት ብዬ ስለማስብ ማለት ነው። ሶ ለምሳሌ ብፁዕ ወቅዱስ አቡነ ማትያስ ቫሊድ የሆነ አፖስቶሊክ ሰክሴሽን ውስጥ ናቸው ብዬ አምናለሁ። በቃ ሐዋርያ ቅብብሎች ላይ ናቸው ብዬ ምናምን አምናለሁ። በኮፕቲኩም እንዲሁ በኤርትራውም ጭምር ማለት ነው። አሁን የኔ ጥያቄ ግን ትሬስ ፓክ ስናደርግ ቅዱስ ማርቆስ ጋር ነው የምንሄደው። ቅዱስ ማርቆስ እዛን እያለ ይቀጥላል ማለት ነው። ከዛ ወደዚህ ይመጣል። ለምሳሌ በመሀል ላይ ተቋርጧል ከተባለ ዴቫ ግልጽ እንድታደርግልኝ ማለት ነው። አትናቴዎስ ጋር መተን አንደኛ ያው እኛም ስንናገር የነበረው ላይክ ሚስኮት እንዳታደርጉ ማለት ነው። ሰሞኑን ሲነሳ በነበረው ነገር ላይ ላይክ የእናንተ ጓደኛ አብራችሁ ቁጭ ብሎ ይህንን ነገር ሲናገር እሱም ማረም አለባቸው ብዬ አስባለሁ። ይሄ ፖለቲክስ አይደለም፣ ግን አትናቴዎስ ቫሊድ የሆነ አፖስቶሊክ ሰክሴሽን የለውም ብሎ ተናግሯል። ስለዚህ እሱ ስህተት መሆኑን አድሚት ማድረግ አለባቸው ብዬ አስባለሁ። አሁንም ቢሆን ማለት ነው። ለምን እሱ ላይክ አብሯችሁ ሆኖ ያንን ነገር ከተናገረ እኛ ምንም ልንል አንችልም። በቃ አብሯችሁ ነው እያገለገለ ያለው ሲናገር የነበረው ሰው አብረን ነው ልንቆጥራችሁ የምንችለው እንጂ እንትና እንደዚህ ነው እንትና እንደዚህ ነው ልንል አንችልም። ስለዚህ ያ የተነገረው ነገር ስህተት መሆኑን አድሚት አድርጉ ተናገሩ። ለምን ስለሰው ታወራለህ? ስለሰው አይደለም ዴቫዬ፣ አሁንም ፖለቲክስ ውስጥ እንዳትወስድብኝ ያልኩት ሀሳቡ ላይ ብቻ
ሀሳቡ ላይ ነው። ለምሳሌ እሱን እኔና ፌስ ቁጭ ያንን ብለን ፌዝ የሆነ ወንድም ነገር ተናገረ ከተሳሳተ ያልከው ቆይ አዳምጠኝ። ተናገረ እሺ ያልከውን ወንድም ስታገኘው እሱን ለምን እንደዚህ ያልክ ብለህ እሱን ጠይቀው። እሱ በሌለበት ግን ስለሱ ማውራት ትክክል አይደለም። ስለዚህ ቅዱስ አትናቴዎስ ቫሊድ የሆነ አፖስቶሊክ ሰክሴሽን እንዳለው ታምናለህ አንተ? ሊዲንግ ኮሽን ሳይሆን ጥያቄን አቅርብና ይመለስልሃል። እኮ አይ ግልጽ እንድናደርገው እኮ ነው። ይህንን ጥያቄን አርቲኩሌት አድርግና አቅርብ። ከዛ ለሌሎቹ ልክ እንደተመለሰላቸው መልሱ ይሰጣል። እሺ እንግዲህ አንተ ታምናለህ አታምንም ምናምን አይደለም። ጥያቄ ካለ የእምነት ጉዳይ ነው። ለምሳሌ እኔን ታምናለህ ካልከኝ ንቂያ አሁን ጥያቄ ካለ እዮ ጥያቄ ካለ መጠየቅ ትችላለህ። እዚህ ቦታ ላይ ትክክል አይደለም ካልክ መጠየቅ ትችላለህ፣ ወይም ሪፊዩት ማድረግ ትችላለህ። ከዛ ውጭ ግን አንተ እንደዚህ ታምናለህ አታምንም ብለህ የሰውን እንትን ለመጠየቅ አይደለም። እኛ ምን እንደምናምን እናውቃለን። እሱን አሁን እንደሱ አይደለም። እኛ ያነሳናቸው ጥያቄ እንትኖች አሉ፣ አርጊመንቶች አሉ። እነሱ ላይ አንተ ሪፊዩት ማድረግ የምትፈልገው ነገር ካለ ጠይቅ እንጂ እሱን እኮ ነው። አሁን ኒቂያ የተፈጠረ ክፍተት ስላለ እሱን ላይክ እኔም እኮ ሰፖርት እኛ ያነሳነው ነገር ምንድን ነው? እስቲ አፖስቶሊክ ሰክሴሽን ውስጥ ቅዱስ አትናቴዎስ ቫሊድ የሆነ ሰክሴሽን የለውም ስትሉ ስለ ቢሾፖቹ አንስተን ቫሊድ አፖስቶል እንትን ሰክሴሽን አላቸው የላቸውም ነው ወይስ ብሮከን ሆኗል እኛ እንደምናስበው ስትሬት የሆነ ነገር የለም ነው እያልን ያለ ነው ወይስ አይደለም? ኒቂያ እንዲጠራልኝ እኮ ነው። እኔ ጥርት ብሎ ዘንድ የተስማማንበት ላይ ተስማምተን ያልተስማማንበት ላይ ደግሞ እንድናወራ ስለፈለግኩኝ ነው። ስለዚህ ቅዱስ አትናቴዎስ ሰሞኑን ሲነሳ እናንተ ቅዱስ አትናቴዎስ ቫሊድ የሆነ ሐዋርያ ቅብብሎች እንዳለው ታምናላችሁ ወይ? ምክንያቱም አብሯቸው የተቀመጠ ልጅ እሱ ሌላ ጥያቄ ነው። እሱ ሌላ ጥያቄ ነው። አሁን ሌላ እኛ ጥያቄማ አይደለም እንዴ? እዮ ያወራንበት እኮ ነው ኒቂያ። እናንተ ታምናላችሁ ወይስ አታምኑም? እሱ እኛ ስናነሳ ተጠይቀናል ወደፊት። አሁን እኛ ዓርብ ዕለት በተነሳው ጉዳዮች ላይ እዚህ ቦታ ላይ ትክክል አይደላችሁም፣ ይሄ ነገርን ሪፊዩት በዚህ ያደርጋለሁ የምትለው ነገር እጅ ላይ አለ የለም እኮ? ጥያቄ እኮ ይሄ ነው። ይሄ ነበር ይሄ ነው እኮ ሲነሳ አንድ ጊዜ እዮ ቅድም ሀኒቾ እንዳውም ይህንን ነገር ሪከርድ አድርጉት ዴቭ ሲናገር ብላ ደጋግሜ ስናገር እሰልሰዋለሁ እያልኩ ስናገር አልሰማህም? አልነበርክም እኮ? ይኸውልህ ዴቫዬ ሰምተሃል ወይስ አልሰማህም? ነበርክ ወይስ አልነበርክም? አልነበርኩም። በቃ ጥያቄን አቅርበውና እንዲደገም ደጋግሚ ግን መናገር አለብን። እንደዚህ አይነት ነገር የለብህም። ተናግረናል። ጥያቄው ተነስቶ አድሚት ማድረግ አለባቸው የሚል ነው እንጂ ኒቂያ እኔ ነኝ ያወረድኩት። ጥያቄው ተነስቶ ዘልሰዋለው እደግመዋለው ብለን አውርተናል። ሲለጠፍ ትሰማዋለህ። በቃ ምን እንዳለን ቢያንስ ለ40 ነው ለ50 ደቂቃ እሱን ነበር ስናወራ ነበር። የአትናቴዎስን የእምነት መግለጫ ሁሉ አንብቤ መጽሐፉን እዚህ ጋር ሳነብ እንደገና ደግሞ ሀናችን ብቻ ፈልጋታለሁኝ እችን ንገሩኝ ብሎ ዴቭ እሰልሰዋለው እደግመዋለው ብሎ ተናግሯል። አሁን ከኋላ የመጣ ሰው ሁሉ ለነሱ ሁሉ መንገር አለብን እኛ። ስለዚህ ይለጠፋል፣ እሱን ትሰማዋለህ። በቃ በቃ ጥያቄ እሱ ከሆነ እሱ ነው፣ በቃ አልቋል። እኛ አትናቴዎስን የቤተ ክርስቲያናችን የኮንፌሽናችን መጀመሪያ ላይ ያስቀምጠ ነው። አትናቴዎስን እንደ አባት ወይም እንደማና ያርገው እንትን ላላችሁት ተናግረናል። ኦልሬዲ 3 ጊዜ በዚህ ጉዳይ ላይ ጽፎ እንደውም እችን ቦታ ቆርጠህ ላክልኝ እኔ ለጥፈዋለሁ ብላ ተነጋግረን እንትን ያደርገልን። ስለዚህ ይሄን ይመስላል። ለማንኛውም ወገኖቻችን ዛሬ ፓልም ሳንዴይ አሜሪካ ነው፣ ኢትዮጵያ ላላችሁ ከኔክስት ዊክ መሰለኝ ፓልም ሳንዴይ ኢየሱስ ክርስቶስ ወደ ኢየሩሳሌም በአህያ ተጭኖ የገባው ከኢስተርን በፊት ባለው የኢስተርን እንግዲህ የምንጀምርበት የምንገባበትን ኢየሱስ ክርስቶስ ወደ ኢየሩሳሌም በአህያ ተጭኖ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ሆኖ ወደ ኢየሩሳሌም የገባበት ነው። በተለይም ደግሞ ትራዲሽናሊ በሰልፍ ሰዎች ወደ ቸርች ሲገቡ ተሰባስበው የዘንባባ ዝንጣፊ ይዘው እየገቡ ያንን የሚያስታውሱበት ነው።